ልብስ ይዘናል ከአጽሟ ከጉልበት አካባቢ ነው የሚባለው ይሄ ለዘረመል ምርመራ ዲኤንኤ ለዲኤንኤ ምርመራ ከጉልበት አጥንት ነው የሚያዘው ተብለን ከዛ አንስተናል ጸጉሯን ይዘናል ልብሷን ይዘናል ጥርሷን ይዘናል አሁን የምታደርጉልን ነገር እኛ ምን ላይ ደርሰናል ማለት ነው ድምዳሜያችን ልጅቷ በህይወት የለችም የሚለው ላይ ደርሰናል ከዛ በተረፈ ይሄንን ነገር ኢትዮጵያ በየመን በኩል ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ነው ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ ይረግፋል እናንተ ዝም ብላችሁ የምትሰሙት አይ ፕሊዝ ልጨርስ አሁን ልጨርስ እየተነጋገርን ያለነው ነገር መረጃ ሳዩን ብላችሁን እኛ ጋር ያለው መረጃ ሳይተና መቋጫና መፍትሄ ያልተገኘለት የስደተኛዋ ሀና ጉዳይ አሁንም እንደቀጠለ ነው። ሀና በህይወት አለች ወይስ ሞታለች? አሁንም ሞታለች ብለው ያሳዩት የሷን ስክሪን ነው ብለው ያሳዩት ነገር ውሸት ነው የሚል ላይ ነው ሁሉም ሰው ያለው። አሁንም በህይወት አለች አልሞተችም። እና እንግዲህ ያጋች እህት ተናግራለች በህይወት እንዳለች። እስኪ ቪዲዮውን እንስማና እንመለሳለን። መቋጫ የለውም ብቻ ከባድ ነው። ለልጅቷ ባለችበት አላህ ይድረስላት ከጭንቅ ያውጣት። ለቤተሰቦቿ ያብቃት ለልጇ ያብቃትና የሷን አይነት ብዙ ልጆች እንዳታፈኑ ነው አሁን ላይ እየወጣ ያለው መረጃ። እስኪ ቪዲዮውን እንስማና እንመለሳለን። አዲሱ መረጃ ልጅቱ በህይወት አለች። ይሄን 8 ቀን ገላትም እንዲሁ አናቅም። ከዛ በፊት ግን አግኝተናታል። በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ አይዞሽ ትወጫለሽ እኛም እኮ እንዲያንቹ ነን እዚህ ስንላት አይ የኔና እናንተ ይለያያል ልጅ ነው የምትለው ልጅም አለኝ ብላለች። እና እሷ መጀመሪያም ጊዜ ከዛ ጥላትም የሄዱት ጠብቁን እያልኳቸው ጥለውኝ ሄዱ ጓደኞቼ ነው ያለችው። መጀመሪያ ላይ የወጣችው እሷ ናት። መጀመሪያ ከወጣች በኋላ ራሷ ናት ያለችው። መጀመሪያ ወጥቼ ደክሞኝ ሳርፍ ጠብቁኝ ወጣ በሉና ስራቸው መርከዝ አለ መርከዙን ሩጠው አለፉ። ከዛ ዞር ብል እነዚህኞቹ ደላሎች የሆኑ ሁለት ትግሬዎች ያሉት እነሱ የሚያለቅስ ሞጅ አትላኩ አካውንት እንዳይዘጋ ቀጥል። ካዲፈሩ በኋላ ምንም የማውቀውም ነገር የለኝ። ራሴንም መነሳትም መውደቅም አቃተኝ። በሽታም የሚጥል በሽታ አለብኝ። ከዛ በኋላ ወሆነ ጉሬ ወስደው ጣሉ። ከጉሬው በኋላ ራሴንም ምንም የማስታውሰው ነገር የለኝ። በኋላ ስነቃ ጉሬ ውስጥ አገኘሁት። ቆይተው በጣም ረጅም ሰዓት እዛ ጉሬ ውስጥ ቆይቼ ከቆየሁ በኋላ ከመጡ በኋላ ሆነ ዋሻ ውስጥ አስገቡኝ። ሆነ ዋሻ ውስጥ ሳስገቡኝ በኋላ በጣም በርካታ ሴት አለ ነፍሰ ጡርም አለ ልጅ የሚያዙ አሉ ያበደችም አንድ ሁለት ያበዱም አሉ። ከዛ በዛ ውስጥ አንድ ወር ከ15 ቀን ይሁን ከ10 ምናምን ቀን ይሁን ቆይቻለሁ። ወደዚያ ያመጡኝ ያን 8 ቀን ነው አለችን። እና ላይ የሆነ እንትን ስለሷ እያፈላለጉ ስለሆነ ንገሩላት በህይወት አለች ብላ ነገረችን። የሷም ስልክ አልሰራልን አለ። ስልካችን ሊቀሙን ይችላሉ። በጣም ብዙ ልጆችም ተቀምጠናል። ደግሞ የሆነ የኮሬብ ነው ኮሪያ ይሁን የሆነ ሳይድ የሚባልሽ ገለውታል እሷ ጋር ማለት ነው። እሷ ጋር እያወራ ለቤተሰቦችሽ እናሳውቅልሽ ስልክ ስጭን ሲሉ ደርሰውበት እዛው ገለውታል። የሆነ ሳይድ የሚባልሽ ማለት ነው። የታገል ልጅ ነው ኮሬብ ይሁን ኮሪያ ይሁን ያለች ኮሬብ ይሁን ኮሪያ ይሁን ያለች እየሰማችሁ ነው እንግዲህ። ከዚህ ካራ ቆሬ ይሁን ቆሬ ነው ካራ ቆሬ ነው ቆሬ ብላ ያለች ኮሬብ የሆነ ሳይድ የሚባል ቀጭን ያለው ወፈረልሽ እሱን ለቤተሰቦችሽ እናሳውቅልሽ ሞርሽም ለቤተሰቦችሽ እንዲያውቅልሽ እናሳውቅልሽ ሲሉ አንተ ምን ቢየነ ብለው እዛው ገለውታል። የኮሬብ ልጅ ሳይድ የሚባል ስሙን አባቱን ስም አልነገሩኝም እንጂ ሳይድ የሚባል
እና እኛም በህይወት ተወጣን። ብዙም የምንናገረው ነገርም ስላለ ብዙ የሚሰቃዩ ሴቶችም ስላሉ እንግዲህ አላህ ካለ እንወጣለን። ብር ማገባልንም እኛም ስልካችንን ሊቀሙን ይችላሉ እና እያፈላለጉ ነው ቤተሰቦቹ ብለዋል። በህይወት ልጅቱ አለች። ይህን 8 ቀን ይግደሏት አይግደሏት አናውቅም። ጥላዬን ሳቡት ያሉ እንግዲህ ቤተሰብ ከዚህ በላይ ታዲያ ምን እናርግ? ይቆይ ወደፊት ለመጓዝ ምንድን እናርግ? ከዚህ በላይ ምን አለ? አገርሽ አይደሉም። ባጭሩ የምነግራችሁ ነገር የእሷ አገርሽ አይደሉም። እዛ ውስጥ ብር አንቱ ተብለው ወደ 25 ወደ 20 እንሆናለን የተቀመጥን ልጆች አለን እና እሷ እያለቀሰች ስንጠይቃትም ጓደኞቿ ደግሞ ጥላት የሄዱት መንገድ ደግሞ ማለት ነው ጠብቁኝ ወጣ በሉና ተንፈስ ልበል ስላቸው ጥለው ይሄዱ ወሮጡ። ጥለው ሲሄዱ እኔም ደከመኝ ከደፈሩ በኋላ መሄድ መነሳትም አቃተኝ። ከዛ በኋላ የሚጥል በሽታ አለብኝ። ራሴን ሳቅ ስነቃ እጉሬ ውስጥ ራሴን አገኘሁት። ከዛ በኋላ ሩም መኖሬን ሲያውቁ ወደ ሆነ ዋሻ ይዘው ይሄዱ ብላ ነው የተናገረችው። ልጄ ነው የምትለው ልጅ አለኝ ብላለች ብሏል። እንግዲህ ልጅቱን እኛ አናቃትም። ልጅቱ እንደዚህ ማለቷን ልንገራችሁ ብዬ ነው እና እዚህ ላይ መንጫጫቱ እንዲያነካት ማለት ሳይሆን ቤተሰብ ካላት ልጅቱን ድረሱላት። አይ እኛስ አይሆንልንም ታላችሁ እዚህ እናንተ እንትን እንዳላችሁ ቁጥር ላይ እየወጣችሁ በፎከራችሁ ቁጥር ልጅቱ የሚደርስባትን ስቃይ እናንተ አታውም። ያም ተነስቶ ሲንካት እጇ ይቆረጣል፣ እስኪ እጇ ይነካ። ምን ማለት ነው? ቆይ ሰው እጅ እኮ በሽፍታ እጅ እኮ ነው ያለችው። ልጅቱ እኮ እየተሰቃየች እኮ ነው ያለችው። በቃ የማይሆን ከሆነ እዛ ብዙ እህቶች ብዙ የሚሰቃዩ አሉ። እንደነሱ ትሰቃይ። አሁን እኮ ከዛ ወዲህ ያቺ ልጅ ትሙት ትዲያን አይታወቅም። ለብቻ እየወጣች ነው ተብላ እንግዲህ ሌላ ቦታ ወስደዋል ሊሆን ይችላሉ። እየወጣች ነው ተብላ ከዛ ወዲህ ሽንቷንም ትሸከናትም አናቅ ዋም ትጠጣ አይተናት አናቅም። የት እንዲያለች አናቅም ብለዋል። ስለዚህ የማይሆንላችሁን አትነካኩ። ይሆንልናል ታላችሁ ደግሞ ግፍጥ በሉና ተጋፈጡና ወሬ ሳይሆን እስቲ እንጋት እጁን ቆርጠዋለሁ ምንላለሁ ሳይሆን ወደ ተግባር መግባት ነው። በቃ ወንድ አይፎክርም። እዚህ ላይ ብላ እየመጡ ሁላችንም ለራሳችን ጊፍት ማሳደጊያና ለራሳችን ፎሎ ማሳደጊያ መሆን የለበት። በቃ ለሴት ልጅ እንደርሳለን ከተባለ ወደ ተግባር ነው የሚገባው። እንዴ በትክክል ትክክለኛ ነገር ነው የተናገርከው። ለስልጤ ውሃ ለሚቀዳ ልጅ ልከን አሳይተናታል። ዛሬውኑ አለች። ተክላይ 11 ሚስት ነው፣ 9ኙ የአማራ ልጆች ናቸው። አግቶ አስረግዞ አስወልዶ የያዘው ይችም ልጅ አለይ በህይወት ሙታለች የሚል ቀዳዳ ነው። ሰይድ ወረባቦ፣ ሰይድ ሀበሺ የምታውቁ ልታውቁ ትችላላችሁ። እኛ ደንበር ላይ ነው ያለ ነው። እውነቱን ስነግራችሁ ሰንሰለቱን ጠብቃችሁ ወንጀለኛን እስከ አፍንጫው ያዙ። የገጠር ልጅ ወንድሙ በሜሴንጀርና በዋትሳፕ ሳይቀር አውርቶ ነው የኔንም ያጎቴ ልጅ የሱፍን ቁጥሩን የሰጠውን ልጅ ጨማምሮ እሱ በነጣ ሊሄድ ለዚህ ለጅደው ደላላ ሰጣቸው። የጅደው ደላላ አሳልፎ ለተክላይ ሰጣቸው። 9 የሸዋሮቢት ልጆች ብዙዎቻችሁ እውነት ታሳዝናላችሁ። ሁሉም የሸዋሮቢት ደላላ የሸዋሮቢት ሴቶች አሉ፣ የወልድያ ልጆችም አሉ። 3 ዓመትም 2 ዓመትም ይሆናቸዋል። ሙቶ ተብለ ቤተሰብ የተነሱ አርግዘዋል። ልጆቻቸውም ጎረምሷል። አቃቁ ነው መነጋገር ጎበዝ። እኔ ለሰይድ ሀበሽ ነግር ያለው ጀግና ታለ ልብ ያለው ታለ ቦታውን መርጬ ዛሬ መግጠም እንችላለን። እኛ አቃቁ ነው ተክል ይሄ ሰንሰለቱን ጠብቃችሁ ወንጀለኛ ነው ያዙ። የገጠር ልጅ ጌትነት ያኛው ጀል ሲጀመር የደላላው ሚስትም አብራ ሲራባታለች። ከሀኒ ላይ ሀቁን ተነጋገሩ። ዘመራት የደላላው ሚስት ለችኛይቱ እኛ ይሄ ነው ያለንበት ቦታ ትንሽ እንትን ስለማይል ነው። ይሄ አፍንጫው የሚባል ያለበት ሰው ነው እንጂ ተክላይ 11 ሴት ነው ያገተው። ዋሻውንም ሁሉንም እናውቃለን። እሱ ከሁቲዎች ጋር እጁ አለበት። ዝም ብላችሁ ግን አጣጥፋችሁ ማለት ለብ ለዛ ትግል። ይሄ ደግሞ ሰይድ ወረባቦ ለማን ነው ለሚባል ልጅ መረጃውን በቪዲዮ ሳይቀር ውሃ ቀጁ ልጅ ካርድ ሞቶ የሆነ ብር ለቀነው ፎቶ አንስቶ ቪዲዮም ልኮለታል። ግን ልጁ ይሸጠረታል። ለምን የአማራ ልጅ ትሆነ አንተ ጋር ለምን ሆኖ ለምን ሚል አያፈነደው? ይሄ ማነው ሰይድ ማን እንድርስ ምናምን ይባልሽ የጠፋ ሰዎች የሚያፈላልገው ይደውልልናል። ለዛ ተደዋውሏል። ለዛ ልኮለታል ያለ እና ለማንኛውም ያለ
የአሁኑን ቁጥሩን በለሴ 1865 ቆይ የማን የኢትዮጵያ ነው? ቆይ ታርጉ የኢትዮጵያ ነው። የገጠር ልጅ በሜሴንጀር አዋርቶ የጌትነት ጋር ነው እሱ በነፃ ሊሄድ 7 ልጆችን በመኪና ሰብስቦ ለዚህ ለጅዳው ደላላ ያሰጠው የጌትነት ጓደኛ ባይዘወይ ጌትነት 2 ሰው ነው በነፃ የላከው። እኛ እኮ ያለ ነው ነን። እሺ 18 ብያለሁ 18 65 37 82 የሱፍ በለው 65 37 82 አዎ ልጅቱ ደከመኝ ምና ስሙ እውነት ያንን መንገድ የማያውቃለ እንዴ ከወንዶቹ ቀድማ የመጥፎውን መንገድ ሁሉ ወጣለች ልጅቱ 20 ደቂቃ እኮ ተጉዛ እሷ ከወንዶቹ ቀድማ ያን መንገድ ወጣች። የገመድ ሁሉንም ነገር አልደከመ እየጎነተዋት ነበር እየተመኟት ነበር። ልጅቱን ብዙ በዛን ሰዓት እየደወለችም ተሰቃየሁ መኖር ያስጠላ ህይወት የተበላሸ ብላለች። የሱፍ ሁሉንም መረጃ ይሰጣል። ይሄ ልጅ ግን ይሄ የገጠር ልጅ የሚባል አፍነው እሱ 20 ደቂቃ እንደተጓዝን ነው ቁጭ ብለን እሷን እየጠበቅን ያለች ቀጥሉ ሙታለች አለን። እኛ እኮ ቢጋላ ዋይዘን እኮ ብንመለስ 20 ደቂቃ መንገድ ነው ለልጅቱ ላለችበት እንመለስ ነበር። ግን ልጅቱን አፍነው ልጅቱን ሁለታቸው ወደኋላ አስቀርተው እኛ ወደዛ እነኞች ውስጥ ልጅቱን ቦታ ሲዘው መጣው ሙታለች አሉን። እኛ ወደዛ ምክንያቱም ነፍሴን አውጪ ነው እዛ ቦታ ይቅርታ የራስ ጋር ተጉዛል ደብራቸው እኔ አብሬ ተጓዝኩ። ምን ይልም እኔ ነገርኩ የተጓዝኩ ነገር ልንገራችሁ። ራስ ጋይንትን ስለማታውቁት ነው። ራስ ጋይንትን ማለት ከዚህ በፊት የአማራ ልጆች በየደንበሩ ሲታገቱ ምን ሲሉ የተለያየ ስቃይ ሲደርስባቸው እና ብትሰጡ ማኛ የተለያዩ ሰዎች ሆነነ ራስ ጋይንትን የኃላፊነትን ወስዳለ ብሎ ሌሎች የአማራ ልጆችን አሰባስበነ ደንበር ላይ ያስቀምጠነው ነው። ያስቀምጥነው መቼ ነው? የዛሬ 3 ዓመት 4 ዓመት አካባቢ ነው። አብዛኛው የአማራ ልጅ ሶሻል ሚዲያ አስመሳይና ቀጣፊ ለህዝቡ የማይታገል ባሪያ የሆነ ህዝብ ነው የአማራ ህዝብ ታውቃላችሁ። ለዛ ነው ራስ ጋይንት ሰይድ ወረባቦ በዚህ አጋጣሚ ሰይድ ወረባቦ በጣም ላደንቀውታል። ለምን 3 ቀን ሙሉ ስራ አንተ ለዝችል ይመቆም ይሄን አንተ ከኮንፋንስ ተኛ ይሄን እያየን ሰው ልከናል። የስልጤውን ቋንቋ ከቻላችሁ ስልኩን እንሰጣችሁ ነበር። ደውላችሁ ጠቁት ቪዲዮ ለዳር ይላከለት እሱ ነው። ሁሉም አስመሳይ ሌባ ስልጤው ጉዳለ ሲልጅ ይችልጅና መጫሊና ለምንድን ነው የማይለቃት? እኔ ልጆችን በአይነ በብረት ይቻታለሁ። እሺ ወንድሜ ቦታው የት ቦታ ነው ያየኸው? አዎ እየሰማን ነው። የት ቦታ ነው ያንተ ያየኸው? ወርሻ እኔ ልጆችን በአይነ በብረት ይቻታለሁ። ከዛ ማረጋገጫ ደግሞ ሰው ጠይቄያለሁ። ተዛው ተነሱ ወገን ይቺ ሙታሌ ምናምን እየተባለ ነበር። ምንድን ነው ምን እያደረጓት ነው ምናምን ብዬ ስጠይቅ ይቺማ አድቤት ተቀመጭ ማትቀመጭ ሆንሽ እንገልሻለን ብሎ አስፈራርተዋት ቁጭ ብላለች። እሱ የምታርጉኝ አርጉኝና አውጡኝ እያለኝ ነው። ግን ልጅቱ አውጦኝ ነው የምትለው። እሷ ግን አድቤት የምትቀመጭ ሆንሽ አድቤት ተቀመጭ፣ አድቤት የማትቀመጭ ሆንሽ በህይወትሽ ፈርደሻል ምናምን ነው የሚሏት ነው ያለችኝ። የነገሩኝ መረጃ ማለት ነው። 15 ቀን በፊት ልጅቱን በአይኔ በብረት አይቻታለሁ። ከዛና መዝ ሶሻል ሚዲያ ሲዘዋወራየው ሁላችሁም ደውያለሁ። ምን ስታደርግ ነው አያት? ምን ቦታ ነው አያት? ቀዩ ኬንዳ ቤት እጅዳፉ ላይ ቁጭ ብላ ነው። ጠዋት አካባቢ ነው። እኔ ወደ ስራ እየወጣሁ ነው። ጠዋት አካባቢ ነው። ትግዝ ብላ ቀይ ሸራ ኬንዳ ያለበት ጋዛ ጋር ቁጭ ብላለች ማለት ነው። ከዛ ይችል ድሞታለ ምናምን እየተባለ አይደለም ምናምን ይችል እሙታለች ምናምን እየተባለች አይደለም ምን ሆና ነው ብዬ መለስ ብዬ ዘወር ብዬ ሰዓት እሷ ናት። ከዛ ሌላ ሰው ስጠይቅ አሁን ሙታለች ምናምን እያሉ ነበር። ልጅቱ በህይወት አለች። አላናገርካትም? እኔ አላናገርም። ሰው አዋሽ ምን ብዬ እገባለሁ? አዋሽ እኮ ሰው ነኝ እኮ እኔ እኮ ያለሁት እኮ ውጭ ነኝ እኮ እና የማውቀው መረጃ ይሄ ነው። እሺ ወንድማችን በር ላይ ተቀምጣ ካያት ምን አይነት ልብስ ነበር የለበሰችው ስታያት አንተ? ጉድ ነገር ነው የለበሰችው። ጉድ ነገርና ለምን ሸሚዝ ያለ ነገር ናት የለበሰቻት ማለት ነው። ከላይ ጸጉሯ ላይ ሻርፕ ነገር ቀይ ሻለሁን ጥቁር ሻለሁን ጠምጥማለች። እኔ ብዙም አልተቋንቋንኩም። ገባ እዛ ቦታ ላይ ሰዋዎች ላይ ለምን ታረግ ትቆማለህ? ጥያቄ አለ። ገባ ከዛ ተሰዋዎች ሰወጣ ሰዋዎችም ህድማችን ወደዛ መሄዳችን እኔ እንዳጋጣሚ ናየዋት። እንዳጋጣሚ ሳይነ መላ ሰው ጠይቄ ስጠይቃት አዎ ታግታ ነበር። ልቀቁ እያለኝ የምፈልጉትን ጠይቁና ልቀቁ እያለኝ ነው። ሞተሻል ተብለሻል፣ ሞተሻል ተፈለሽ እንገልሻለን
ሳለሽ ድረስ ወይስ ዝም ብለሽ ተቀመጪ ብለዋታል ምናምን ብላ ነግረኛለች ማለት በእነዚህኞቹ እጅ ነው መቻልኩኝ እኮ አሁን ያለችው ከተክለጅ ናት አይደለ? ያ ከተክለጅ ነች። ግን ተክለን ልንገርህ አሳልፎ የሚሰጣቸው ያለ አሳልፎ ተክለን እንትን ማለት ያለበት የራሳቸው ናቸው። ለምን የተያዙበት ነገር ስላለ ያንን ነገር ላይክ ይሄኛውም የሚፈልገውን ነገር ይሰጣል፣ ይሄኛውም ይሰጣል። ግን ይሄኛው እዚህ ጋር የሰነበተ አስክሬን የሚያሳያችሁ የኖረ እንትን የሚያሳያችሁ ያለ በትግረኛም ሲናገሩ የነበረው ስለሱ አስክሬን አልነበረም ሲጀመር የነበረው። በጣም ጥሩ በጣም ጥሩ። አሁን ዙሩ ያው እንደሰማችሁት አንቺ ባረካውኝ ጎበዝ ነሽ አንቺ፣ ጥሩ ነገር ነው ያወራሽው። እኔም ዝም በሉ ምለው አንድ ነገር ሰው ሲናገር በቃ እንደዚህ ነው። እኔ አሁን በፍቅር አወራኋት። ልጅቱ ዙሪያው ተክለ ጋር አሁንም እንዳለች ነው። የነዛኞቹ ፎቶአቸውም አለና ምንም ችግር የለውም። እኔ አሁን ወንድምሽ ነው ተክለ። አሁን አንድ ማድረግ ያለብሽ ነገር እኔ ከተክለ ጋር የሚበላውን የሚጠጣውን የሚንቀሳቀስበትን ዛሬ ማንኛቱን ይዞ እንደሚሄድ የት እንደሚተኛ ይሄን ሁሉ በየደቂቃው መረጃ አለኝ እኔ። ምክንያቱም እዛው አብረው አሉ። እኔ የትም ቦታ የመን ውስጥ መረጃ አለኝ። ዶኒክ ከየመን እስከ ድንበር ድረስ 1800 ሪያል ተጠይቃ ያንን ብር የሚያስገባላት ሰው አጣ፣ ወደፊት የሚቀበላት ሰው አጣ። ተቀምጣ ያለች ልጅ አለች። ከትናንትና ጧት ጀምራ ስልኳን ተቀምጣለች። ይህን ሰሞን በሃና ጉዳይ ባለው ነገር ስልክ እየተቀሙ ነው። የኔንም ተወሰዱት እንዳታስቡ፣ ግን ልጅቱ ወላሂ በህይወት አለች ብላኛለች። እዛው አብራ ያለች ልጅ እዛ ሌላ ሐዋሽ በቪዲዮ አሳይታኛለች። ሐዋሹ ቀይ ምናምን በቪዲዮ አሳይታኛለች። ቀይ ሸራ ምናምን ነገር የለበሰ እዛ ላይ እዚህ ቁጭ ብላ ብዙ ጊዜ አግቻት ላናግራት ስፈልግ እንደውም የራያ ቆቦ ልጅ እሷ እንዳታናግሪና ያባሽ ስርዓት ያዥ ብሎ እንደመለሳት ነግራኛለች። ልታናግራት ሀና ሞታለች ተብላ ነበር እንዴ ላናግራት ብላ ስትለው አርፈሽ ስርዓት ያዥ ብሎ መልሷታል። ያቺ ልጅ አሁን በቲክቶክም በምንም ድምጿንም እንዳላሰማ ምንድነው ችግሩ? እዛው ናት እነሱ ጋር ነው ያለችው። ድምጿንም ያውቁታል። ገባ? ለሷም ህይወት ያሰጋል። ይሄ ነው ያለው ነገር። ሞታለች ምናምን ምርት ነገር ኔቨር እንዳታምኗቸው፣ ውሸታቸው። ኖ እሱም ማንም አያምንም። ሁሉም ሰው እንዳያት ነው የሚያወራው። አንተም ያየውን ነገር አውርተሃል። እናመሰግናለን። ሌላ መረጃ ካለ ስጣቸው። ልጅቱ በህይወት መኖሯን 100% እዚህ ያለው ሰው አንድ እንኳን አልተጠራጠረም። ከኔ ጀምሮ ልጅቱ በህይወት አለች። ምንድነው የሚቀጥለው ነገር? እኔ ማወራት ልጅ ወደፊት ብር ገብቶላት በፊት ወደፊት ተቀባዮቿ ተስተካክሎላት ከሄዱ ሙሉ መረጃ ራሷ መታ ታወጣልናለች። እቺ እነሱ ጋር የተያዘችው ልጅ ያለችው ልጅ ያቺ ተጓዥ ናት ወደፊት ለጊዜው